የኢራኑ ከፍተኛ ባለስልጣን በጥቃቱ ስለመገደላቸው፣ ስሪላንካ ነዳጅ ለመቆጠብ የሥራ ቀን ስለመቀነሷ፣ ፓውንድ ስተርሊንግ በዱር እንስሳት ምስል ሊታጀብ ነው ስለመባሉ፣ ሶማሊያ ለእስራኤል ማስጠንቀቂያ ስለመስጠቷ፣ የዶላር አማካይ ዋጋ ጭማሬ ስለማሳየቱ፣ የቆይታ ጊዜ ያለፈባቸው ዜጎች ደንብ ወጥቶላቸዋል ስለመባሉ፣ የነዳጅ ቁጠባ እንዲደረግ ማሳሰቢያ ስለመሰጠቱ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደወሉን በማብራት አብራችሁን እንድትሆኑ በአክብሮት እንጋብዛለን። የኢራኑ ከፍተኛ ባለስልጣን በእስራኤል ጥቃት መገደላቸው ተሰምቷል። የሟቹ አያቶላ አሊ ሐሚኔ የቅርብ አማካሪ የነበሩትና በኢራን ከፍተኛ ተሰሚነት አላቸው የሚባሉት አሊ ላርጃኒ በእስራኤል በተፈጸመ ጥቃት መገደላቸው ተነግሯል። ላለፉት 12 ዓመታት የኢራን ፓርላማ አፈ ጉባኤ ሆነው ያገለገሉት አሊ ላርጃኒ በቅርቡ ደግሞ በፕሬዝዳንት ማሱድ ፔዚሽኪያን የብሔራዊ ደህንነት ምክር ቤት የጠቅላይ መሪው ተወካይ ሆነው ተሹመው እንደነበር ይታወሳል። በፖለቲካ አመለካከታቸው ለዘብተኛ ወግ አጥባቂ የሚባሉት ላሪጃኒ ኢራን ከምዕራባውያን ጋር በምታደርገው አወዛጋቢ የኒውክሌር ድርድር ላይ አገራቸውን ወክለው በመደራደርም ትልቅ ሚና እንደነበራቸው ይነገርላቸዋል። የአሊ ላሪጃኒ ወንድም ሴዴጊ ላሪጃኒ የሁለቱ የኢራን ምክር ቤቶች የበላይ አካል ሰብሳቢ በመሆን እያገለገሉ እንደሆነ ያወሳው የዜናው ምንጭ ግድያው በኢራን ፖለቲካ ውስጥ ትልቅ ስፍራና ተደማጭነት ባለው የላሪጃኒ ቤተሰብ ላይ የደረሰ ከባድ መርዶ እንደሆነ አመልክቷል። ስሪላንካ ነዳጅ ለመቆጠብ በማሰብ በየሳምንቱ ሮብ ስራ ዝግ መሆኑን አስታውቃለች። አሜሪካና እስራኤል ኢራን ላይ የከፈቱትን ጥቃት ተከትሎ በደሴቲቱ አገር ላይ ሊከሰት የሚችለው የነዳጅ እጥረት ጋር ተያይዞ ስሪላንካ የመንግስት ተቋማት ነዳጅ ለመቆጠብ በየሳምንቱ ሮብ እረፍት እንዲሆን አውጃለች። ፕሬዝዳንት አኑራ ኩማራ ዲሳናዬኬ ሰኞ ዕለት ከከፍተኛ ባለስልጣን ጋር ባደረጉት አስቸኳይ ስብሰባ ለክፉ ነገር መዘጋጀት አለብን፣ ነገር ግን ለበጎ ነገር ተስፋ እናደርጋለን ብለዋል። ጦርነቱ ከባህረ ሰላጤው ወደ አካባቢው የሚገባው በሚሊዮን የሚቆጠር በርሜል ዘይት ይተላለፍበት የነበረው የሆርሙዝ ሰርጥን እንዲዘጋ ካደረገ በኋላ የእስያ ሀገራት የሚወስዱትን እርምጃዎች እየጨመሩ ይገኛሉ። ባለፈው ዓመት ከተላለፈው ነዳጅና ጋዝ 90% የሚሆነው ወደ እስያ የተላከው በሆርሙዝ በኩል ነበር። በተመሳሳይ የእስያ ሀገራት የቁጠባ እርምጃ እየወሰዱ ሲሆን በሚያንማር የግል ተሽከርካሪዎች እንደ ታርጋ ቁጥራቸው በተለዋጭ ቀናት ብቻ እንዲሰሩ ይፈቀድላቸዋል። ፊሊፒንስ አንዳንድ የመንግስት መስሪያ ቤት ሰራተኞች ቢያንስ በሳምንት አንድ ቀን ከቤት ሆነው እንዲሰሩ ትዕዛዝ ስትሰጥ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር በህዝብ ሴክተር ውስጥ አስፈላጊ ያልሆኑ ጉዞዎችን አግደዋል። ቪየትናም ነዳጅን ለመቆጠብ በማሰብ ዜጎች በቤት ውስጥ እንዲቆዩ አጥብቃ እያበረታታች ነው። በተጨማሪም መንግስት ሰዎች ብስክሌት እንዲነዱ፣ የህዝብ ማመላለሻዎችን እንዲጠቀሙና የግል ተሽከርካሪ አጠቃቀምን እንዲገድቡ ጠይቋል። ፓውንድ ስተርሊንግ በዱር እንስሳት ምስል ሊታጀብ መሆኑ ተሰምቷል። ከግማሽ ክፍለ ዘመን በላይ የቆየውን የገንዘብ ህትመት ገጽታ የሚቀይር አዲስ ውሳኔ ማስተላለፉን ያስታወቀው የእንግሊዝ ብሔራዊ ባንክ በዚህ መሰረት በፓውንድ ላይ የሚገኙ የታዋቂ ሰዎች ምስሎች ተነስተው በአገሪቱ ብርቅዬ የዱር እንስሳት፣ እጽዋትና የተፈጥሮ መስህብ ምስል እንዲተኩ መወሰኑን ይፋ አድርጓል። በውሳኔው መሰረት የሰር ዊንስተን ቸርችል ምስል የታተመበት 5 ፓውንድ፣ የደራሲዋ ጄን ኦስትን ምስል ያረፈበት የ10 ፓውንድ እና በ50 ፓውንድ ላይ ያረፈው የሂሳብና የኮምፒውተር ሊቁ አለን ቱሪንግ ምስል የሚነሱ ሲሆን በእነርሱ ምትክም በአገር እንግሊዝ የሚገኙ ብርቅዬ የዱር እንስሳት እንዲሁም የተፈጥሮ ገጽታዎች እንደሚታተሙ ተነግሯል። ውሳኔው የገንዘብ ኖቶችን አስመስሎ የመስራትን ወንጀል ለመከላከል እንደሚረዳ የጠቆሙት የእንግሊዝ ማዕከላዊ ባንክ ዋና ገንዘብ ያዥ ቪክቶሪያ ክሌላንድ የተፈጥሮ ምስሎች እጅግ ረቂቅና ብዙ ዝርዝር መረጃዎች የያዙ በመሆናቸው በቴክኖሎጂ አስመስሎ ለመስራት አስቸጋሪ ናቸው ካሉ በኋላ አዲሱ ገንዘብ ታትሞ ወደ ስርጭት ለመግባት ጥቂት ዓመታት እንደሚፈጅበት መናገራቸው ተሰምቷል። ታሪካዊ ጀግኖችን በዱር እንስሳት የመተካት ውሳኔው ታሪክን እንደመደምሰስ ነው በሚል ከእንግሊዝ ፖለቲከኞች ከፍተኛ ተቃውሞ ቢገጥመውም ከህዝብ በተሰበሰበ ድምፅ 60% የሚሆኑ እንግሊዛውያን ውሳኔውን እንደደገፉት ተመላክቷል።
ሶማሊያ ለእስራኤል ማስጠንቀቂያ መስጠቷ ተሰምቷል። እስራኤል በሶማሊላንድ ውስጥ የጦር ሰፈር ለመገንባት ይዛለች የተባለው ዕቅድ ዙሪያ ተቃውሞዋን ያሰማችው የሶማሊያ መንግስት የጦር ሰፈሩ እስራኤል አሁን እያካሄደች ላለው ጦርነት አካል በመሆን በቀጠናዊ ጠላቶቿ ላይ የአየር ድብደባ ለማድረግ እንደ ስልታዊ መንገድ ትገለገልበታለች ሲልም አስፈራርቷል። በሶማሊያ ግዛት ውስጥ የውጭ ኃይሎች ግጭት እንዲነሳ እንደማይፈልግ የገለጸው የሞቃዲሾ መንግስት በኤደን ባህረ ሰላጤ ከየመን ግዛት አንጻር የሚገኘው የጦር ሰፈር እስራኤል በየመን የሚገኙ የሃውቲ አማጽያን እንዲሁም በኢራንና በሌባኖስ ላይ የሚገኘውን የሄዝቦላህን ጨምሮ በሰፊው ቀጠና ውስጥ የሚገኙ ጠላቶች የምትላቸው ቦታዎች ላይ ስልታዊ የአየር ጥቃትና ድብደባዎችን እንድትሰነዝር ያስችላታል ነው ያለው። እስራኤል ለሶማሊላንድ የአገርነት እውቅና በመስጠት የመጀመሪያዋ የተባበሩት መንግስታት ድርጅት አባል አገር መሆኗንና የእስራኤልና ሶማሊላንድ መንግስታት አጋርነት መመስረታቸውን ተከትሎ የሶማሊላንድ ባለስልጣናት እስራኤል በግዛታቸው ላይ ወታደራዊ ሰፈርን ልትመሰረት የምትችልበትን መንገድ እንደማይከለክሉ አስታውቀው እንደነበር ይታወሳል። የዶላር አማካይ የምንዛሬ ዋጋ በ1 በመቶ ጭማሪ ማሳየቱ ተሰምቷል። የባንኮች ፍላጎትም በ36 በመቶ መጨመሩ ተነግሯል። የኢትዮጵያ ብሔራዊ ባንክ መጋቢት 8 2018 ባከናወነው 21ኛ ዙር የውጭ ምንዛሬ ጨረታ የአሜሪካ ዶላር በአማካይ የማሸነፊያ ዋጋ ካለፈው 20ኛው ጨረታ ጋር ሲነጻጸር የ0.98 በመቶ በግምት 1 በመቶ ጭማሪ ማሳየቱ ታውቋል። ባንኩ ባወጣው መረጃ መሰረት ጨረታው አማካይ የምንዛሬ ተመኑ 157.4654 ብር የደረሰ ሲሆን ይህም ከሁለት ሳምንታት በፊት የካቲት 24 ከነበረው 155.94 ብር ጋር ሲነጻጸር የ1.52 ብር ብልጫ አለው። በተመሳሳይ ሁኔታ በባንኮች በኩል የቀረበው የዶላር ፍላጎት በከፍተኛ ሁኔታ ማደጉ የተመዘገበ ሲሆን ካለፈው ጨረታ የነበረው 177.12 ሚሊዮን ዶላር ፍላጎት በትናንትናው ጨረታ 241.5 ሚሊዮን ዶላር ከፍ ብሏል። ይህም በአንድ ጨረታ ውስጥ የ36.3 በመቶ የፍላጎት ጭማሪ መመዝገቡን እንደሚያሳይ የተነገረ ሲሆን በጨረታው ላይ የተሳተፉ ባንኮች ቁጥርም ከ20 ወደ 30 በማደግ የ50 በመቶ እድገት አሳይቷል የተባለው። ጨረታው የቀረበው ከፍተኛ ዋጋም 156.05 ብር ወደ 158.50 ብር በመዝለል የ1.5 በመቶ ጭማሪ ማሳየቱ ተመዝግቧል። ብሔራዊ ባንኩ ለገበያ ያቀረበው የገንዘብ መጠን በሁለቱም ጨረታዎች 70 ሚሊዮን ዶላር ሆኖ ቢቀጥልም በባንኮች በኩል የቀረበው የፍላጎት መጠን ግን ባንኩ ካቀረበው አቅርቦት በ245 በመቶ ብልጫ ነበረው ነው የተባለው። በፉክክሩ ውስጥ ካለፉ 30 ተሳታፊ ባንኮች መካከል 9 ባንኮች ብቻ አሸናፊ መሆን ሲችሉ ዝቅተኛ የማሸነፊያ ዋጋ ከ155 ብር ወደ 157 ብር አድጓል ተብሏል። ዘገባው የካፒታል ነው። የቆይታ ጊዜ ያለፈባቸውና ለገንዘብ መቀጮ የተዳረጉ ዜጎችን የተመለከተ ደንብ መውጣቱ ተነግሯል። በተለያዩ ምክንያቶች በሕግ ከተቀመጠው መጠን በላይ በሀገር ውስጥ ቆይተው ጊዜ ያለፈባቸውና ለገንዘብ መቀጮ የተዳረጉ ዜጎች የመክፈል አቅም የሌላቸው መሆኑን በመግለጽ ቅጣቱ እንዲነሳላቸውና የሀገሪቱን የኢሚግሬሽን ሕግ አክብረው በሕጋዊ መንገድ መንቀሳቀስ እንዲችሉ ጥያቄ ሲያቀርቡ መቆየታቸውን የኢሚግሬሽንና ዜግነት አገልግሎት አስታውቋል። ጥያቄውን በጽሞና ሲመለከተው መቆየቱን የገለጸው አገልግሎቱ የአሜሪካ ዜግነት ላላቸው ትውልድ ኢትዮጵያውያን ግለሰቦች በተመለከተ ውሳኔ ማሳለፉን በመግለጫው አመልክቷል። ሕጉ ማንኛውም የውጭ ዜግነት ያለው ሰው በኢትዮጵያ ውስጥ የሚያደርገውን ቆይታ ሕጋዊነትን የተከተለ እንዲሆን ታስቦ የተዘጋጀ መሆኑን የገለጸው አገልግሎቱ የተሰጠው የቅጣት ቅነሳ ለአንድ ጊዜ ብቻ የሚያገለግል እድል እንደሆነና ግለሰቦቹን ወደ ሕጋዊነት ለማምጣት እንደሚጠቅም ገልጿል። በዚህ መሰረት ዕድሜያቸው ከ18 ዓመት በታች ለሆኑ ሕፃናት ቅጣቱ ሙሉ በሙሉ ተትቶላቸው ወደ ሕጋዊ የቪዛ አሰራር እንዲገቡ እንዲደረግ 18 ዓመትና ከዚያ በላይ ለሆኑ አዋቂዎች ደግሞ ካለባቸው የቅጣት ገንዘብ ግማሽ በመክፈል እንዲስተናገዱና ወደ ሕጋዊ የቪዛ አሰራር እንዲገቡ በማለት መወሰኑን አስታውቋል። በመሆኑም ከመጋቢት 15 ቀን 2018 እስከ ግንቦት 15 ቀን 2018 ባሉ 60 ቀናት ውስጥ ወደ ኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት በመቅረብ አስፈላጊውን ዶክመንት በማሟላት እንዲስተናገዱና ወደ ሕጋዊ የቪዛ አሰራር እንዲገቡ ከተሰጠው የጊዜ ገደብ በኋላ ግን በኢሚግሬሽን ደንብ መሰረት ብቻ የሚስተናገዱ መሆኑን የኢሚግሬሽንና ዜግነት አገልግሎት ባወጣው መግለጫ አስታውቋል። የነዳጅ ቁጠባ እንዲደረግ ማሳሰቢያ ተሰጥቷል። በዓለም አቀፍ ደረጃ እየታየ ያለውን የነዳጅ ገበያ መዋዠቅ ለመቋቋም የትራንስፖርት ዘርፍን ወደ ኤሌክትሪክ ኃይልና ወደ ተፈጥሮ ጋዝ ለማሸጋገር የሚያስችል የተባለ የነዳጅ ቁጠባ ጥሪ መቅረቡ ተሰምቷል። በመካከለኛው ምስራቅ በተከሰተው ጦርነት ምክንያት ሊመጣ የሚችለውን የኢኮኖሚ አደጋ ለመከላከል ፋይዳው የጎላ መሆኑ ተረጋግጧል ያለው
የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው መግለጫ የኤሌክትሪክ ተሽከርካሪዎች መጠቀምን እንደ አገራዊ ባህል ማሳደግ ትኩረት እንደተሰጠውና በነዳጅና ኤሌክትሪክ የሚሰሩ መኪናዎችን ነዳጅን ትተው የኤሌክትሪክ ኃይል እንዲጠቀሙ ሲል ጥሪውን አቅርቧል። በዚህም መሰረት እስከ 20 ቶን የሚሸከሙ የጭነት ተሽከርካሪዎች ወደ ኤሌክትሪክ ከዛ በላይ የሆኑት ደግሞ ወደ ተፈጥሮ ጋዝ እንዲቀየሩ ከመንግስትና ከግል ዘርፉ ጋር በቅንጅት እንደሚሰራ የገለጸው ሚኒስቴር መስሪያ ቤቱ አክለው በፌዴራልና በክልል ደረጃ የሚገኙ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲቀየሩ በማድረግ ወደ ተሟላ ትግበራ እንደሚሸጋገር አስታውቋል። የህዝብ ትራንስፖርት አገልግሎቶች በተለይም ባቡሮችና አውቶቡሶች ተገቢውን ታሪፍና መርሃ ግብር ጠብቀው ያለመቆራረጥ አገልግሎት እንዲሰጡ ጥብቅ ክትትል እንደሚደረግ ያመለከተው የሚኒስቴር መስሪያ ቤቱ መግለጫ በሌላ በኩል ዜጎች በአንድ ቤት ውስጥ ብዙ መኪኖችን ይዞ ከመውጣት ይልቅ በጋራ የመጠቀም ልማድን እንዲያዳብሩና አጭር ጉዞዎችን በእግርና በብስክሌት ማድረግን እንዲያዘወትሩ ጥሪ አቅርበዋል። አሽከርካሪዎች ነዳጅንና የካርቦን ልቀትን የሚቀንስ የኤኮ ድራይቪንግ የማሽከርከር ስልጠና እንዲወስዱና ተሽከርካሪዎቻቸውን በኦሪጂናል መለዋወጫዎች በመጠገን የነዳጅ ብክነትን እንዲከላከሉ የመከረው ሚኒስቴር መስሪያ ቤቱ ይህ አገራዊ ጥሪ የውጭ ምንዛሬን ለማዳንና ዜጎች በዓለም አቀፍ የነዳጅ ዋጋ መዋዠቅ እንዳይጎዱ ለማድረግ የታለመ በመሆኑ ሁሉም አካላት በኃላፊነት ስሜት እንዲንቀሳቀሱ ሲልም አሳስቧል። ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት